ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋል። በስጭ ስትጎንዶሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎቹት በትትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የሞጣን እንግዲህ በእስራኤልና በአሜሪካ መንደር ከፍተኛ ፈንጠዝያና ደስታ የፈጠረውን የኢራን ከፍተኛ የደህንነት መስሪያ ቤት ዋና ኃላፊ የሆኑት አሊ ላርጃኒ ጉዳይ ነው። እንግዲህ ይሄ ጉዳይ በኢራን በኩል ምንም አይነት ማረጋገጫ አልተሰጠውም። ነገር ግን በእስራኤልና በአሜሪካ ከፍተኛ ፈንጠዝያና ደስታን የፈጠሩት እንደምታውቁት እስራኤልና አሜሪካ ዝም ብሎ ራሳቸው በራሳቸው የሚያደሳስቱበት ጉዳይ አለ። መሪዎችን በመግደል ሁልጊዜ ይደሰታሉ። ነገር ግን ያ ለውጥ አይፈጥሩም። እንዳልኳችሁ የበግ መንጋ እረኛውን ብትገድል ምንም ልዩነት አይፈጥርም። በጎቹ ተመልሰው ሳር ይግጣሉ ማሰብ ስለማይችሉ። የአንበሳ መንጋ ግን እንኳን መሪያቸውን አንድ ከነሱ መሃል ብትጎድል ይበቀሏል። አይለቁም፣ አይፋቱም። ኢራን የአንበሳ መንጋ ነው። የሆነን አካል ከነሱ ወስደ ብትጎድል በቀላቸው ዘግናኝ ነው። አይፋቱም። ዛሬ የአሜሪካ መንግስት እነ ዶናልድ ትራምፕ ሬሳ ያለ ድረስልን፣ ጃፓን ድረስልኝ፣ ኮሪያ ድረስልን፣ ጀርመን ድረስልን፣ ፈረንሳይ ድረሱልኝ የሚሉት ለምን ይመስላል? የአንበሳ መንጋ ገብተዋል። ከአንበሳ መንጋ ጋር ደግሞ የሚያወጣቸው ስለጠፋ ምንድን ያለችው እንግሊዝ ቃል በቃል ይሄ ቢቢሲ የዘገበውን ነው፣ ሲኤንኤን የዘገበው፣ አልጀዚራ የዘገበውን ነው። እኔ አያገባኝም፣ ይሄ እኛ እዚህ ጦርነት ውስጥ አንገባም ነው ያሉት እንግሊዞች። ፈረንሳይ ጫረ በስማ ምን ሆነን ነው ያሉት። ጃፓን ይሄ ጦርነት የጃፓን ጦርነት አይደለም አይመለከተንም ነው ያሉት። ለምን? የአንበሳ መንጋ ነው የገቡት። በእርግጥ እንደ ሊቢያ ቢሆን ኑሮ የበግ መንጋ ነው። ሊቢያ እረኛቸው ሲመታ ጠባቂያቸው መንጋ ኃላፊ ሲገደል ወጥቶ ፈነጠዝ። ወደ ሳር መጋጥ ነው የገቡት። ወደ ሳር የበግ መንጋ እረኛውንም ብትገድል በጉንም ብትገድል ችግር የለም። የአንበሳ መንጋ ግን አይለቅም። አሊ ላርጃኒ የኢራን የደህንነት መስሪያ ቤት ከፍተኛ ኃላፊ ናቸው። በጣም ሊቅ ናቸው። በጣም የተከበሩ ሰው ናቸው። ነገር ግን እሳቸው ቢሞቱ እሳቸውን የሚተካ 3 ባለስልጣን ተዘጋጅቷል። ምንጊዜም በኢራን ምድር ላይ ይሄ የታወቀ ነገር ነው። ለእያንዳንዱ ከፍተኛ የጦር ጄኔራልና ከፍተኛ ባለስልጣን 3 ተጠባባቂ አለ። 3 ተጠባባቂ ወደ እሱ እንደተከደለ በሰከንድ ውስጥ ይተካሉ ሰው። ለምን? ለሞት የተዘጋጁ ቆርጦ የተነሱ ናቸው። ህዝባችን ብቻ እንደ አፍሪካ ህዝቡ ይሙት እኛን ማንም አይነካንም ብሎ የሚቀመጡ አይደለም። ይጋፈጣል። ወጥቶ ስለሚጋፈጡ እንደሚሞቱ ያውቃል። አሊ ላርጃኒ እኮ ሰሞኑን ከኢራን ፕሬዚዳንት ጋር ሆኖ እኮ አደባባይ ላይ በህዝብ መሃል እኮ ታይተዋል። ይሄ አደገኛ ነገር ነው። እያውቃሉ፣ ድፍረቱን ግን ያበዙታል። እውነቱን ለመነጋገር የኢራን ከፍተኛ አመራሮችም ሆነ ጀነራሎች ድፍረቱንም ያበዙታል። ትንሽ ደግሞ የደህንነት መስሪያ ቤት ላይ የተወሰነ ክፍተት ይኖራል እና በዛ ምክንያት ብዙ ዋጋ ከፍለዋል። የሆነ ሆኖ ይሄ አንበሳ መንጋ በቀሉን አይተውም ነው ብሏል። ትራምፕም ይሄን ብሏል። እኛ እንደዚህ አልጠበቅንም። እኛ አሊ ኻሜኒን እንገላለን። የኢራን ህዝብ ሆ ብሎ ተነስቶ መንግስት ይገለበጣል። ከዛ በኋላ ከዚህ በፊት እንደለመድነው የበግ መንጋ፣ ሊቢያ ላይ የነበረው የበግ መንጋ፣ ሶሪያ ላይ ያለው የበግ መንጋ፣ የመን ላይ የነበረው፣ ኢራቅ ላይ የነበረው የበግ መንጋ እረኛው ሲጎደል ወደ ሳር ወደ መጋጦ የገባው አኔ የምታየት ከሳዑዲ እኮ የበግ መንጋ ነው። ሳዑዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ለዚህ ለኳታር የበግ መንጋ ነው። መሪውን ብትገድል ወደ ሳር መጋጥ ነው የሚገባው። እስማኤል ሐኒያ እንደምታውቁት የሐማስ መሪ ነው። ተገደለ። እንደ ንብ ነው የተነሳ። ያ ሁሉ የሐማስ ተዋጊ እንደ ንብ ተኩስ አቁም፣ በእግዚአብሔር ተኩስ አቁም ነው እኮ ያሉት። ሁቲ ጋር እኮ አሜሪካ ሄዳ እኮ በእናታችን እንደራደር በፈጠራችን ያለ። ለምን? የአንበሳ መንጋ የሚፋታ መንጋ አይደለም። ስላቆሰልከው፣ ስለነከስከው፣ ስለወጋው የአንበሳ መንጋ ወደኋላ አይልም። የዝሆን መንጋ ቁጡ ነው። የአንበሳ ነው ብር። እነዚህ እንደዚህ ናቸው። እና ኢራን ትልቅ ሰው ሲጎደልባት ይሄ ለመጀመሪያ ጊዜ አይደለም። በነገራችን ላይ ቃስም ሱሌማኒ ታላቁ ጄኔራል፣ የኢራን ታላቅ ጄኔራል ተገደለ እና ሚሳኤል ይዟል ተቀበረ። ይሄው እየዘነበ ነው። አይቋረጥም ዝናቡ። ሰው ነው የሚሞተው እንጂ ዕውቀታቸው አይሞትም። የሚሳኤል ከተሞቹ ገንብተዋል። ምን ታረገው እሱ 300 ሜትር አለት ፈልፍለው 300 በዓለም ተደርጎ አይታወቅም። በነገራችን ላይ እንዲህ ያለው ነገር ቻይናም ራሽያ ውስጥ አሜሪካ ውስጥም የለም። 300 ሜትር ጥልቀት
እና ሮኬት ይዞ የሚሞቱ መሰለ። ድሮንን ታቅፎ እኮ አይገባም እኮ ማንንም ብትጎላው ድሮን በሳጥኑ ይዞ አይቀበርም። ስለዚህ መሪዎችን በመግደል የሚተርፍ ነገር የለም። እንዳልኳችሁ በአፍሪካ ምድር ላይ በግ ማዕት በግ አለ። መሪው ሲገደል አብሮ የሚጨፍር አለ። ወርቅ ልጆቻቸው ሲታሰሩ ሲገረፉ አብሮ ይስቃል። ለምን? የበግ መንጋ ነው። ሳር ከመጋጡ ውጭ የበግ መንጋ ምንም የሚያውቀው ነገር የለም። ምንም ሳር ይጉጣል። በቃ አለቀ። ለጊዜው ድንብር ይላል። የሆነ እረኛውን ብትገደል ድንብር ብር ብሎ ብትንትን ይልና ትንሽ የተወሰነ ራቅ ብሎ ሳር ይግጣል። በኢራቅ ያየነው ይህንን ነው። ሳር ጋጭ መንጋ ነው ያየነው። በሊቢያ ያየነው ሳር ጋጭ መንጋ ነው ያየነው። በየመን ያየነው ይሄ ነው። በሶሪያ ያየነው እንደዛ። በአብዛኛው አፍሪካ ለዘመናት ያየነው መሪን ትገላለ፣ ታላቁን ትገላለ፣ ሳር የሚግጡ መንጋ ነው ያየነው። በኢራን ግን እስካሁን ካየነው በዓለም አካሄድ ካየነው በጣም በተለየ ሁኔታ የአንበሳ መንጋ ይተናል። በጋዛ ግን የአንበሳ መንጋ ይተናል። በሊባኖስ ግን የአንበሳ መንጋ ይተናል። ለበቀል የሚነሳ በቁጣ የሚነሳ የሚያጋሳ የሚያስፈራራ እንዴ ዓለም ያየከን የጋዛ ነገር ዓለምን እንዴት እንደገለባበጥ አላየም እንዴ? እነ ትራምፕን እንዴት እንዳንቀጠቀጠ ዓለም ሆ ብሎ ተነሳ። ለምን? አንበሳ መንጋ አቅሙን ስላሳየ ነው። ዝም ብለህ ሀገር ሄደህ ስትቀጠቅጥ፣ ዝም ብለህ ከተማውን አየር ማረፊያውን ምንን ሄደህ ስትቀጠቅጥ የበግ መንጋ ምንም ሳር ከመጋጥ ቀና አይልም። እነዚህ ሰዎች ለዘመናት ለ20 ዓመት የተዘጋጁበት ጦርነት እኔ ጌታ 2 ሰው ገለህ ሞተ ሰው ገለህ 2 ሞተ ሰው ገለህ የምታሸንፈው አይደለም። ድረሱልኝ፣ አረ ጀርመን፣ አረ እንግሊዝ፣ አረ ፈረንሳይ፣ አረ ያለው አረ ያለ ይህንን በዓይናችን አይተን ምስክር ስለሆንን ደስ ብለናል። እውነት ደስ ብለናል። ሬሳ አለ አለ ትራምፕ እና ሁሉም ደግሞ ሸሸከው ነው። የገረመኝ እኮ ፈረንሳይ እሺ ነው ያለው አለችና መልሳ አረ ይሄ እኮ የኛ ጦርነት ግን አይደለም፣ ኔቶ እኮ አይመለከተውም። እንግሊዝ ፈራ ተባ ምናምን ከፈለገ ይስደበኝ ከፈለገ በኩርኩም ያጭሰን እንጂ በቃ እኛ ይቅርብን፣ የጦርነት ይቅርብን፣ በቃ ለዚህ ጦርነት አለ። ለምን ሰሜን ኮሪያ አቆብቅባ ነው ያለች፣ አቆብቅባ በቃ እንደዚህ። በነገራችን ላይ ሰሜን ኮሪያኖች በጣም ተዋጊ መጥፎች አድርገው ለመሳል የሚሞከር ዓለም አቀፍ የፕሮፓጋንዳ ስራ ነው እንጂ ሰሜን ኮሪያ ማንንም አልወረረችም። የራሷ ዳር ድንበር በዓለም ላይ ብዙ ሀገሮች የተገነጠሉት በአውሮፓና በአሜሪካ ሻጥር ከራሻ ጀምሮ ከሰሜን ኮሪያ ጀምሮ ከኢትዮ ኤርትራ ጀምሮ በአብዛኛው በዓለም ላይ መገነጣጠል ልዩነትን በሁለት አገሮች መካከል ያለ ጦርነት ትርምስን የሚፈጥሩት ማን እንደሆነ እኛ እናውቃለን፣ ማን እንደሆነ። ስለዚህ አሁን ኢራንን ህዝብ መሪዎቹን በመግደል ምንም የሚፈጥሩት ነገር የለም። ምንም አንድ አሊ ላርጃኒን ብትገድል 100 አሊ ላርጃኒ ያለ 100 ይዞት አይቀበርም። ሃይፐርሶኒክ ሚሳኤል ባሊስቲክ ሚሳኤልን ይዞት አይቀበርም። ያ ሁሉ ተዋጊ ጦር ወደ መሬት አይወርድም። አብሮ በቁጣ ነው የሚዋጋ፣ በበቀል ነው የሚዋጋ። ስለዚህ እንዳልኳቸው በጣም ቀለል ያለች ስሌት አለች። በዚህ ምዕራባውያኑ የሚጠቀሙበት መሪን መግደል፣ መሪን በእጃዙር እንዲጠምዝዞ መያዝ፣ በውድም በግድም ማስፈራራት፣ እንዲያጎበድዱ ማድረግ። ብዙ አፍሪካ መሪዎች አጎብዳጆች ናቸው። ሲያሸበሽቡ ለእግዚአብሔር እንደዚህ አይዘምሩ። በጣም ነው የሚያጎበድዱት። እውነት እየተሰደቡ እንዴት እንደሚሮጡ እኮ እነዚህ ሰው አይመስሉኝም። ቃል በቃል እኮ በጣም ነው የሚያንጓጥጠው ትራምፕ። በነገራችን ላይ ግን እንደው እየሰደበንም ብቻ በኩርኩም ቢባሉ የማይቀሯሉ። ከዋይት ሃውስ በኩርኩም እንደዚህ አርጎ ቢያበናቸው የማይቀሯሉ። እና ለክብር መኖር ያስፈልጋል። እንደ ሰሜን ኮሪያ ያለችው እንደ ሰሜን ኮሪያ ያለችው ክብር ያለው ህዝብ ያስፈልጋል። ዝም ብለው ፎቅ ወደ ሰማይ በመደርደር እንደ ሳውዲ አረቢያ መከበር የለም። እንደ አረብ ኤሚሬቶች እንደ ኳተር ፎቅ ወደ ሰማይ ምንም ትርጉም የሌለው ነገር ነው። ትርጉም የለው እና ትርጉም ያለው የተከበረ ህዝብ ሃይማኖቱን፣ ባህሉን፣ ማንነቱን ያከበረ ባንዲራውን ያከበረ ህዝቡን ያከበረ ነው እንጂ ባጎበደደ የተከበረ አላየንም። ይሄ ሐሳብ ነው። ሐሳብ ሲሞቻችን ላይ አርግ ሼር አርግ። በእውነቱ ሐሳብ አስተያየቶቻችሁ እጅግ በጣም የሚያስደስቱ ናቸው። ከጊዜ ጥበት የተነሳ ሁሉንም ማንበብም ላይክ ማድረግም አልችልም።
እንዳልኳችሁ በቀን 3 እከሰታለሁ እላለሁ። ነገር ግን አይሞላም። ሌላም እንጀራ ፍለጋ ስሮጥ ስለሞል ነው። ይቅርታ ይደረግልኝ። የኔ ሐሳብ ነው። ሲሞቻችሁ ላይ አድርግ፣ ሼር አድርገህ ወዳችኋለሁ። ፒስ